ሚስጥር የሚባል ሰው የሚያውቅ ልጅ ነገራችሁ እያየው ተፈታ። በቀራንዮው መስቀል ላይ ስራዬን አንተ ሰርተሃል። ቀንበሬን አንተ ሰበርከው፣ እዳዬን ከኔ አስወገድከው። ብዙ ብዙ ነው ምሕረት ብዙ ነው። ቀኝ እጃችሁ እንደዚህ ብቻ አድርጉልኝ። ለእኔ እንዳንተ ማን አለ የውስጤ ልቤን የሚረዳልኝ? ስለ እኔ ሁሌ ታስባለህ አብቀኝ ትናል። የልጅ ስም ሚስጥር ልጸልይ ይቻላል። ጉድጓድ የሚከት ሽንት ቤት የሚከት የሞት መንፈስ ተሰበረ የሚል አሜን አሜን። ሰው ራሱን አጠፋ ሲባል ሰምታል አይደለም? መንፈሱ ያለው ዝዋይ የሚባል ሀገር ነው። በኢየሱስ ዝዋይ የሚባል ሀገር በዚህ በአዋሳ መስመር ላይ ነው ያለው መንፈሱ። ከገዳም የሚወጣ ስፒሪት ነው። ከገዳም የሚወጣ ስፒሪት ነው። እናንተ ቤት ማን ነው ራሱን ያጠፋው? እኛ ቤት ራሱን ያጠፋ የለም እስካሁን። ግን ልጄ ራሷን ልታጠፋ የመጀመሪያ ልጄ መድኃኒት ወስዳ ነበር። እባክህ ዝም ብለህ ታደናብረኛለህ። ለመሰለሽ ሙሴ ከተራራ 40 ቀን ጾም ጸሎት ጸልዮ ሲወጣ ህዝቡ ሲዘፍን አየ። ከዛ ይዞ የመጣውን የእግዚአብሔርን ታቦት ወረወረው። የመጣው ቅባት አገር የሚፈውስ ነበር። ሰዎቹ ግን በትክክል ካለመቀበላቸው የተነሳ ተናደደና ምን አረገው? ያዘውን እኮ በእግዚአብሔር እጅ የተጻፈ እኮ ነው። ያንን የመሰለ ወርቅ የሆነ በወርቅ የተጻፈ ነገር ሰበረው። አንዳንድ ጊዜ ሰዎች በትክክል መልእክት ካለመቀበላቸው የተነሳ ለሀገር የሚጠቅም በረከት እነሱ ጋር ሲደርስ ይቆማል። ከጎን ያለውን ሰው እግዚአብሔር እኛ ቤት በር ላይ ደርሶ በር ተዘግቶበት አይመለስም በለው። ዛላ ካታላ ባራቲያስ ካናይ ፕሮፌሰር እየሰማኝ ነው? እየሰማኝ ነው? ልጄ ምን አረገች አልከኝ? መድኃኒት ወስዳ ነበር። የልብ ድካም መድኃኒት፣ የአያቷን መድኃኒት ወስዳ ራሴን አጠፋለሁ ብላ ነበር። ከዛ ሆስፒታል ገብታ እግዚአብሔር እንትን አላት። ማነው ስሟ? ትልቋ ሀና ትባላለች። ይሄን የሞከረችው። ሁለተኛዋ ሚስጥር። እጅን ከፍ አድርገህ ራሳቸው እንዲያጠፉ ልጆች። ምክንያቱም ለልጅ ነው የጸለይኩት ከዚህ በፊት ከሱ በፊት ለታዴ ልጅ ሆድ ውስጥ እንትን የገባ ቀጥሎ ለዚህ ነው። እግዚአብሔር ምስክሬ ነው። ልጁን ኦርቶዶክስ ታውቃለህ? ኦርቶዶክስ ናት እናትየዋ። በተለይ በጣም አክራሪ ኦርቶዶክስ። ከናይ ፕሮፌሰር ነገራችሁ ዛሬ እያየው ተፈታ። ነገርሽ ተፈታ። ነገራችሁ ሲፈታ ይታየኛል። የማን እናት? የልጆቼ እናት ኦርቶዶክስ ነች። እጅግ በጣም አክራሪ ያና የሚስጥር ምናምን ገዳም ነው ማየው። ሁልጊዜ ገዳም ነው የምትሄደው። ሁልጊዜ ልጆችህን ራሳቸውን እንዲያጠፉ የሚያደርግ መንፈስ እግዚአብሔር ምስክሬ ነው ከላያቸው ላይ ተነሳ። አሜን። በኋላ አይደለም፣ ነገ አይደለም፣ ወዲያም አይደለም፣ የዛሬ ሳምንት አይደለም፣ የዛሬ ወርም አይደለም። አሁን እግዚአብሔር ቀብቶኝ ከሆነ እዚህ ስፍራ ላይ ቆሜ እየጸለይኩኝ ከልጆች ላይ የሞት መንፈስ ራሳቸው እንዲያጠፉ የሚያደርግ መንፈስ ከዝዋይ ከባህር ውስጥ ከገዳም ውስጥ የሚወጣ የመንፈስ አሰራር እግዚአብሔር ገለበጣ። እጸልይ። ደሙ ነው እኔ ምልክቴ፣ ዘልቆ አይገባም አጥፊው ከቤቴ። ደሙ ነው እኔ ምልክቴ፣ ዘልቆ አይገባም አጥፊው ከቤቴ። የስ 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 አንድ ሰው አሜን ይበላል። ባለቤት ገዳም ትሄዳለች። ሁልጊዜ ትሄዳለች። ገዳም ለገዳም የሚቀራት ገዳም የለም። ስማኝ፣ ዝዋይ የሚባል ሀገር አለ። ዝዋይ ውስጥ ወንዝ አለ፣ ባህር አለ። እዛ ባህር ውስጥ ገዳም አለ። እዛ ባህር ውስጥ ነው መንፈሱ ያለው። ኢየሱስ ስም የተመታ ይሁን። እሷ ትሄዳለች። እግዚአብሔር ምስክሬ ነው። እኔ አላቅም፣ የሰው ሃይማኖትም አልነካም። መንፈሱን ግን ሰበርኩት። አንድ ጊዜ ሰብሬዋለሁ የሚል አሜን ይበላል።